የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንዳሉት የጉራጌ አካባቢ ባለሀብቶች በሀገሪቱ የተለያዩ ከተሞችን ባለሙ ልክ አካባቢያቸውን እያለሙ እንዳልነበር ገልጸው ኬር ኢንቨስትመንት ግሩፕ አካባቢውን ለማልማት ለሌሎች ጥሩ ተምሳሌት ሆኗል። በአካባቢው ተጨማሪ ሎጆችና ሆቴሎች በመገንባት ደረጃውን የጠበቀ ከተማ ለማድረግ እንደሚሰራና ለዚህም የክልሉ መንግስት አስፈላጊውን ድጋፍና ክትትል እንደሚያደርግ ማስታወቋል። ዙሪያችን እጅግ በጣም ለሎጅ የሚሆኑ ቦታዎች አሉ። በቅርብ የምናስባቸው ወደ ተሻግረን የምናስባቸው ትልልቅ ሎጆች እያሰብን ያለነው እሱም ከተሳካልን ይቀጥላል እና ይሄ ሆቴልና በቅርብ የምናስባቸው ሎጆች ሲሰሩ ይሄ ከተማ ብዙ ሰዎችን የሚያማልል አየሩ ላይ የነበረው ያለመስማማት መንፈስ ተወግዶ የልማት አየር፣ የሰላም አየር፣ የወዳጅነት አየር የሚተነፈስበት ከተማና ሁሉም የሚናፍቀው ከተማ ይሆናል ብዬ አስባለሁ። ለዚህም ደግሞ ፓርቲያችንና መንግስታችን አጥብቆ ይሰራል። በእርግጠኝነት ነው የምነግራችሁ። አሁን የኢንቨስትመንት ግሩፑ ያስቀመጠው ጊዜ 2 ዓመት ነው። እንዳው ላለመድፈር ፈልገው ነው እነሱ ከዛ ባነሰ ጊዜ ይጨርሳሉ ብዬ አስባለሁ። ኬር ኢንቨስትመንት ግሩፕ ስራዎቹን በተያዘላቸው ጊዜ በማጠናቀቅ በሀገር አቀፍ ደረጃ የታወቀ መሆኑን ገልጸው በዛሬው ዕለት የተቀመጠው ደረጃውን የጠበቀ የሎጅ ግንባታ መሰረተ ድንጋይ በተያዘለት 2 ዓመት ጊዜ ውስጥ እንደሚጠናቀቅ ሙሉ እምነት እንዳላቸው ገልጸዋል። ወልቂጤ ከተማ የሰላምና የፍቅር የመተባበር ወደፊት ብቻ የሚታይበት ከተማ እንዲሆን የመልካም ምኞት መልእክታቸውን አስተላልፈዋል። ወልቂጤ የሰላም ሀገር፣ የፍቅር ሀገር፣ የመተባበር አገር፣ ወልቂጤ ልጆች አድገው ትልቅ የሚሆኑበት፣ ትልቅ ደረጃ የሚደርሱበት፣ እናቶች የሚረዳዱበት፣ አባቶች የሚጠያየቁበት፣ ከዚህ በፊት የነበሩ የተለያዩ ነገሮች የማናስታውስበት ወደፊት ብቻ የምናይበት ከተማ እንዲሆን ወልቂጤን መርቂያታለሁ። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ገሩማ እንደገለጹት የረጅም ጊዜ ህብረተሰቡ ጥያቄ የነበረው የቀድሞ ተፈራ ሆቴል የዞኑ መስተዳደር ምክር ቤት ከከተማው አስተዳደር ጋር መሆን ምክክር አድርጎ ትላልቅ ፕሮጀክቶችን በተያዘላቸው ጊዜ በማጠናቀቅ ልምድ ያካበተው ኬር ኢንቨስትመንት ግሩፕ እንዲገነባ መወሰኑን አስታውቋል። የሎጁ ዲዛይን ዘመናዊና ሁሉንም ያካተተ መሆኑን ታይቶ ወደ ስራ መገባቱን በአጭር ጊዜ እንደሚጠናቀቅም አቶ ላጫ አስረድቷል። ይህ ቦታ ላይ የረጅም ጊዜ የህዝባችን ጥያቄ የነበረው ቅድም ሽማግሌዎቻችን ሲመርቁ አስተነበርና የረጅም ጊዜ የመልካም አስተዳደር ጥያቄ የነበረ ነው። ይሄ ቦታ ላይ ተፈራ ሆቴል በሚል እንደምታስታውሱት ትልቅ ሆቴል ነበር፣ ትልቅ መዝናኛ የነበረበት ቦታ ነው። ለማን እንደሚሰጥ ሳይታወቅ ፈርሶ ለረጅም ጊዜ ግን የቆሻሻ መጣያ ነበረ። ይሄ ቦታ ላይ መቼ ነው የሚለማው የሚል የህዝባችን ጥያቄ ነበረና ብዙ ጊዜ የቆየ ጥያቄ ነበረና ዛሬ በዚህ ደረጃ ላይ መድረሳችን ለሁላችንም ትልቅ ደስታ ነውና ይሄም ሲወሰን የጉራጌ ዞን መስተዳድር ምክር ቤትን በልዩ ሁኔታ የወሰነው ውሳኔ ነው ማለት ነው። የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር በበኩላቸው ወልቂጤ ከተማ በለውጡ መንግስት ለመሰረተ ልማትና ለኮሪደር ልማት ስራዎች በተሰጣቸው ትኩረት ከተማው ለነዋሪውና ለእንግዶች ምቹ ሆናለች ብለዋል። ከተማውን የሚመጥኑ የልማት ስራዎች እየተሰራ መሆኑና በዛሬው ዕለት የቀድሞ ተፈራ ሆቴል ኬር ኢንቨስትመንት ግሩፕ ለሎጅ አገልግሎት ግንባታውን በአጭር ጊዜ ውስጥ ለመገንባት የመሰረተ ድንጋይ መቀመጡን አስታውቋል። ከተማው የብዙ መዋቅሮች መቀመጫ መሆኑና ከተማውን የሚመጥን የፖሊስ ጽህፈት ቤት ከ103 ሚሊዮን ብር በላይ ወጪ ተደርጎ በውስጡ ለቢሮ አገልግሎት የሚውሉ 53 ክፍሎችና እስከ 500 ሰው መያዝ የሚችል የስብሰባ አዳራሽ በዛሬው ዕለት ለምርቃት መብቃቱን ተናግሯል። ከተማችን ከፍተኛ እንቅስቃሴ ያለባት የብዙ መዋቅሮች መቀመጫ እንደመሆኗ መጠን የሚመጥናት የፖሊስ ጽህፈት ቤትና ተጠርጣሪ ማቆያ ባለመኖሩ ምክንያት ለረጅም ጊዜ የህዝባችን የመልካም አስተዳደር ጥያቄ ሆኖ መቆየቱ ይታወቃል። ችግሩን በመረዳት ተገቢውን በጀት በመመደብና ለከተማው የሚመጥን ግንባታ ማለትም ቤዝመንት ፕላስ G+3 ህንፃ ከ103 ሚሊዮን ብር በላይ ወጪ ተደርጎ ተገንብቶ በማጠናቀቅ በዛሬው ዕለት በክቡር ፕሬዝዳንታችን ተመርቆ በይፋ ስራ ጀምረዋልና በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ አለን ለማለት እወዳለሁ። የኬር ኢንቨስትመንት ግሩፕ ባለቤት አቶ ዮሐንስ ኃይሌ እንደገለጹት ወልቂጤን ለማስዋብ የራሳቸውን አሻራ እያሳረፉ መሆኑና የሚገነባው ሎጅ ደረጃውን የጠበቀና ከሁሉም ቅድሚያ ተሰጥቶት በ2 ዓመት ጊዜ ውስጥ ለማጠናቀቅ እንደሚሰሩም አስታውቋል። በ5530 ካሬ ላይ የሚያርፈው ፕሮጀክቱ ግንባታው ለማጠናቀቅ 950 ሚሊዮን ብር እንደሚያስፈልግም አስታውቋል። የጊዜ ገደብ አስቀምጠንለት ከዛሬ ጀምሮ ማሽኖቹም መኪኖቹም ሁሉም እዚህ ቆመዋል። በ2 ዓመት ጊዜ ውስጥ ለአገልግሎት እንደምናበቃው በዚሁ አጋጣሚ ቃል ገባ